ከካርቱም እስከ ትሪፖሊ ከየመን ሰናም እስከ ሶሪያዋ ደማስቆም ከአዲስ አበባም እስከ ሞቃዲሾ የተዘረጉም የደባና የተንኮል እጆቿ ሚሊዮኖችን ለስደት ሞትና ለከፋም የህይወት ውጣ ውረድ አድርጓል። በፈራረሱ ሀገራት ላይ እንደ ጥንባንሳ ጥቅም ለማሳደድ የሚወዳደራት የለም ሲሉም ይወቅሷታል። አጠቃላይ የህዝብ ቁጥሯም ከ2 ሚሊዮን በታች እንደሆነም ይነገራል። ከግማሽ ቢሊዮን በላይ በሚሆን ህዝብ ላይ ግን በቀጥታ ገብታ በማዘዝና መሪዎችን በመጠምዘዝ ተጽዕኖዋም እጅግ ከፍ ያለ እንደሆነም ይነገራል። እያወራን ያለነው ስለተባበሩት አረብ ኤምሬትስ ነው። ኤምሬትስ በራሱ ሀገር የደስታ ሚኒስቴር፣ በሌላው ሀገር ደግሞ በሀገሩ ላይ የሚያምጽ የታጣቂ ቡድን ታደራጃለች፣ ዛሬም ታስታጥቃለች። በራሱ ሀገር 850 ሜትር የሚረዝም ሰማይ ጠቀስ ህንፃን ስታቆም፣ በሱዳን ደግሞ በሐሚቲ አማካኝነት የወደሙ ከተሞችንና የተጨፈጨፉም ዜጎችን ፈጥራለች። በራሷ ከተማ ዱባይ በቀን 10 ሚሊዮን የሚደርሱ ዜጎች ሊጎበኟት ይገባሉ። በሱዳን፣ በሶማሊያ፣ በሊቢያና በኢትዮጵያ ደግሞ በሷም የመሳሪያ ድጋፍ ላለመሞት በሚሊዮን የሚቆጠሩ ዜጎች ጦርነትን ሸሽተው ይሰደዳሉ። መቶ ሺዎችም የህይወትና የአካል ዋጋን ዛሬም እየከፈሉ ቀጥሏል። በዚህ ምክንያት የተባበሩት አረብ ኤምሬትስን የውጭ ቀጋም የውስጥ አልጋ ሆናለች ሲሉም ተንኮሏን የሚያውቁ ሁሉም ይፈርጇታል። የራሷን ሀገር ገነት የሌላውን ሀገር ሲኦል በማድረግም በርከት ያሉ መረጃዎች ቀርበውባታል። በዚህ ዝግጅታችን የአረብ ኤምሬትስን ውስጣዊና ሀገራዊ ሁኔታዋን እየዳሰስን የኤምሬቶችን ድንበር ዘለል የሴራ ጉንጎኖችን እያፍታታን ለምንና እንዴት የሚለውን ጉዳይ መንገዳችን እያነሳም ከእናንተ ጋር ይቆያል። ጥቂት ጊዜያችሁን ፍቅዳችሁ አብራችሁን ቆዩ። የተባበሩት አረብ ኤምሬትስ አጠቃላይ የሀገሪቱ የህዝብ ቁጥር ከ10 ሚሊዮን በታች ነው። ከዚህ ቁጥር ውስጥ 8.5 ሚሊዮኑ ከውጭ የመጣም የሌላ ሀገር ዜጋም ነው። በዚህች ሀገር 90 ከመቶ የሌላ ሀገር ዜጋ ወይም ከሌላ ሀገር የመጣ ነው እንደማለት ነው። ከሰባት ትናንሽ ግዛቶች ተውጣጣም ሀገር ሆና የቆመችው ከዛሬ 50 ዓመት በፊት ነው። የቆዳ ስፋቷም ከኢትዮጵያ በ11 እጥፍ ያነሰም ነው። ሀገሪቱ ያላት የቆዳ ስፋት የአማራ ክልልን እንኳን በቅጡ አያክልም። የተባበሩት አረብ ኤምሬትስ ትንሽ ህዝብ፣ ትንሽ የቆዳ ስፋት፣ ነገር ግን ግዘፍ የነሳ ተጽዕኖን በቀኝ እጇ የተሸከመች የዓለም ቁንጮ ሀገር ስለመሆኗ ማንም መስክሮላታል። 850 ሜትር አካባቢ የሚረዝመው የዓለማችን ትልቁ ህንፃ መገኛ እዚሁም አረብ ኤምሬትስ ነው። ከአቡዳቢ እስከ ዱባይ እጅግ ዓለም አቀፍ ይዘትን የተላበሱ በቴክኖሎጂ የዘመኑና በከተማ ልማት የታነጹ ከተሞችም ባለቤት ናት የተባበሩት አረብ ኤምሬትስ። ዱባይ ከተማን ብቻ በቀን በንግድ በሕክምናና በቱሪዝም ኮንፈረንስ ሰበብ እስከ 10 ሚሊዮን የውጭ ዜጋ ይርመሰመስባታል። ይህ ማለት ደግሞ በዱባይ ብቻ በቀን የሚጎበኘው ሰው ከጠቅላላም የሀገሪቱ ህዝብ ቁጥር ይበልጣል እንደማለት ነው። የተባበሩት አረብ ኤምሬትስ የደስታ ሚኒስቴርን በማቋቋም የዜጎቿን ደስታ በሚኒስቴር ደረጃም የምትመራ ሀገር ናት። በአረብ ኤምሬትስ የሚኖር ዜጋ ብቻ ሳይሆን ጎብኝም ይሆን ስለመደሰቱ ነፃነት ስለመሰማቱና ምቾቱን የአረብ ኤምሬትስ የደስታ ሚኒስቴር ይከታተልለታል። በዚህ ምክንያት የውጭ ባለሀብቶች፣ ጎብኚዎች ወደ አረብ ኤምሬትስ ለመሄድ ሁሌም ሰልፍ ላይ ናቸው። የውጭ ኢንቨስትመንቱ እንደ ጎርፍ አረብ ኤምሬትስን አጥለቅልቆታል። የአረብ ኤምሬትስ የአየር መንገዶች በዓለማችን ብዙ መንገደኞችን በማስተናገድ የመጀመሪያዎቹ ናቸው። የዱባይ አየር መንገድ ብቻ በቀን እስከ 10 ሚሊዮን ተጓዦችን ያመላልሳል። የዓለማችን ትልልቅ ሆስፒታሎች ብቻ ሳይሆን ትልልቅ ህንፃዎችም የአረብ ኤምሬትስ ናቸው። ከአረቢያን ባህር በስተቀር የሚያዋስናት ሌላ ባህር ወይም ውቅያኖስ ባይኖራትም ግን 80 የሚደርሱ ወደቦች ባለቤት እንደሆነችም ይነገርላታል። ቀይ ባህር ላይ ብቻም ከ20 በላይ ወደብ እንዳላትም ይነገራል። የሶማሊላንድ፣ የፑንትላንድ፣ የሶማሌ ወደቦች በእጅ አዙር የአረብ ኤምሬቶችም ሆነዋል። የአሰብ ወደብንም ቢሆን ከኤርትራ በመውሰድ አረብ ኤምሬትስ እያለማቸውም ነበር። ሀገሪቷም የራሷ ዜጋም ከአዲስ አበባ ህዝብ በ5 እጥፍ ያነሰ ሲሆን ይህም ከ1.5 ሚሊዮን አካባቢ የማይበልጥ ቢሆንም ማርስ ድረስ በረራ በማድረግ የግዛት ይገባኛል ጥያቄ ያቀረበች
ቀዳሚዋም ሀገርም ሆናለች። ከዓለም ሀገራት በተለይም ከአረብ ሀገራት ወደ ማርስ የበረረችው ብቸኛዋም አረብ ኤምሬትስ ስትሆን ማርስን የመሰለ ከተማም በረሃ ላይ አስመስላ በመገንባት ለጎብኚዎች ክፍት ማድረጓም ታውቋል። እናም ወደ ህዋ ሄዶ ማርስን መጎብኘት ላልቻለ ሁሉም ወደ ዱባይ አቅንቶ መሬት ላይ ማርስን መጎብኘት እንዲችልም በኤምሬትስ ተሰርቷል። በአረብ ኤምሬትስ የግልም ይሁን የመንግስት ተቀጣሪም የገቢ ግብር አይከፍልም። የአረብ ኤምሬትስ መንግስት በግብር ባለሀብቶችንም ሆነም ሰራተኛውን አያንገላታም። ይህም ባለሀብቱ ወደ ዱባይና አረብ ኤምሬትስ እንዲጎርፍ አድርጎታል። በዓለም ጠንካራ ፖሊስ፣ ጠንካራ ደህንነትና ጠንካራም የጸጥታ መዋቅር ያላት የአረብ ኤምሬትስ በቀንም ሆነ በሌሊት ያለ ስጋት መንቀሳቀስ ይቻላል። በዓመት ምንም አይነት የተጋነነ የዘረፋም የግድያና መሰል ወንጀሎች ሳይመዘገቡ የሚቀርባት ሀገርም በሚል ኤምሬትስ በውስጧም የሰላም ምድር ናት። ከሰባት ኤምሬቶች ወይም ክልሎች ተውጣጣም በ1970ዎቹ አካባቢ የተመሰረተችው አረብ ኤምሬትስ ዋና ከተማዋን አቡ ዳቢ ቢሆንም እነ ዱባይ በስመጥር የመዝናኛና የንግድ ከተማነት ዓለም አቀፍ ዝናን ተላብሷል። አረብ ኤምሬትስ በሀገር ውስጥ ይህንን ያህል የሰላም፣ የደስታም፣ የንግድና አጠቃላይ የምቾት ሀገር ብትሆንም በፖለቲካ ሴራዋ ግን ግፈኛ ሀገር ይሏታል። በሰሜን ሱዳን ማዕድን ለመውሰድ በሚል በጀነራል ሙሐመድ ሐምዳን ዳጋሎ ወይም ሐሚት የሚመራውን የልዩ ኃይል ቡድን በመደገፍ ሱዳንን ክፉኛም አፈራርሳታለች። ከ100 ሺህ በላይ ሱዳናውያን መገደልና ከሚሊዮኖች መፈናቀል ጀርባም የአረብ ኤምሬትስ እጅ ረዝሞ ታይቷል። የሱዳን ወታደራዊ ኃይል መሪ ጀነራል አልቡርሃን ከአረብ ኤምሬትስ ጋር ግንኙነታቸውን ካቆሙ 2 ዓመት ደፍኗቸዋል። ለአማጺ ኃይሉ ድሮንና ሚሳኤል በመሸለም ሱዳንን ስታፈራርስ ከየመን ውድበት ጀርባም የአረብ ኤምሬቶች ስውር እጆች አሉበት ይባላል። አረብ ኤምሬትስ የየመንን መንግስት ለማዳን በሚል አማጺ ቡድንን ለመምታት አሰብ ላይ የባህር ኃይል እስከ መገንባት ርቀትንም ተጉዛለች። በኢራን የሚደገፈው የሐውቲ አማጺ ግን ለአረብ ኤምሬትስ ቀርቶም ለአሜሪካና እስራኤልም ሳይንበረከክ የቀይ ባህር ስጋት ሆኖም ዛሬም ቀጥሏል። አረብ ኤምሬትስ በሐውቲ መሸነፏን ተከትሎም የአሰብ ወደብ ልማትን አቁማ ከኤርትራ ጋር ያላትን ግንኙነት አቀዛቅዛ ከኢትዮጵያ ጋር ወግናለች። በነገራችን ላይ የኢትዮጵያና የኤርትራ ግንኙነት በ2010 እንዲጀምር ኢሳያስና አብይ እንዲገናኙ አብይ አህመድም የኖቤል ሽልማት እንዲሸለሙ በማድረግ በኩል ሚናዋን የተወጣቸው የተባበሩት አረብ ኤምሬትስ እንደሆነች ብዙ ይነገራል። አረብ ኤምሬትስ በአውሮፓም በአሜሪካና በመላው ዓለም ጠንካራ ስውር ተደራዳሪና አግባቢ ኃይል ስላላትም በዓለም ፖለቲካ ላይ ሚዛኗ ከባድ ነው። ኢሳያስ አፈወርቄም በተደጋጋሚ የኢትዮጵያ የቀይ ባህር አጀንዳ አረብ ኤምሬትስ ናት ሲሉም መደመጣቸው መነሻው ይህ ሳይሆን አይቀርም። ተዋናዩ አብይ አህመድ ነው የሚለውም ከዚህ በመነሳት ይመስላል። በአሰብ ወደብ ልማት ምክንያት ኤርትራና አረብ ኤምሬትስ የድሮም ወዳጅነታቸው ጠፍቷል። በኃይል አሰላለፍ ረገድም የሱዳንን ጦር ኤርትራ ስትደግፍ፣ የሱዳን ፈጥኖ ድራሽ ኃይል ደግሞ አረብ ኤምሬትስ ትደግፋለች። ኤርትራ ከየመኑ አማጺ ኃይል ጋር ከሐውቲ ጋር በጎ ግንኙነት አላት። የአሰብ ወደብ ልማትንም ኤርትራ ተረክባለች። አረብ ኤምሬትስ ከኤርትራ ሙሉ በሙሉ ተሰናብታለች። በዚህ ምክንያት አረብ ኤምሬትስ ከኢትዮጵያ ጎን መሰለፉ አልቀረም። የተባበሩት አረብ ኤምሬትስ ብልጽግና መሮን መንግስት በመደገፍ በሰሜኑ ጦርነትም በአማራና በኦሮሚያ በሚደረጉ ጦርነቶችም እጇ ረዝሞ ሁሉንም ተተኳሾች በመላክ ለሚሊዮኖች ግድያም አበርክቷ ከፍ ያለ ሆኗል። የ4 ኪሎም ቤተ መንግስት ግንባታን ጨምሮ ልዩ ልዩ የማይወራረዱ ሂሳቦች የተዘጉት በአረብ ኤምሬቶች ነው። ከግብጽ ጋር በተቃራኒ የቆመችው አረብ ኤምሬትስ በቤኒሻንጉል ጉሙዝ መተከል ወረዳ ጉባ አካባቢም የራሷን የጦር ሰፈር በመመስረት ቅጥረኛ ሰራዊት ለማሰልጠን ከኢትዮጵያ መንግስት ፈቃድ ስለማግኘቷም ተሰምቷል። ይህ ሰራዊት ደግሞ የሱዳንን ጦር የሚወጋና በሱዳን አረብ ኤምሬትስ የምትፈልገውን መንግስት ለማቆም የሚደረግ ነው ተብሏል። በቀጠናው እነ ቱርክ፣ ግብጽና ኢራን ሚና እንዳይኖራቸው በማድረግ የሙስሊሙ ዓለም ልዕለ ኃያል ለመሆን በምታደርገው ጥረት ኢትዮጵያን አንድ የትኩረት ማዕከል አድርጋ ቀን ከሌት
እየሰራችም ነው። ለዚህም የታዘዘ መሪ መኖሩን ቀድሞንም ማረጋገጫ አግኝታለችና ዛሬም ድረስ ከጋዳፊ መውደቅ በኋላ 50 ከመቶ ሊቢያን በእጃዙር የሚቆጣጠሩት አረብ ኤምሬቶች ናቸው። በተዳከመ መንግስት ላይ ጣልቃ በመግባት የራሷን ጥቅም በማጋበስና የኃይል የበላይነቷን በመውሰድ የምትታወቀው አረብ ኤምሬትስ ከካርቱም እስከ ትሪፖሊ ከአዲስ አበባ እስከ ሞቃዲሾ የተዘረጋ ስውር እጇ ብጥብጥን ሲያከፋፍል ይታያል። አረብ ኤምሬትስ የአውሮፓ የአሜሪካና የአፍሪካ የንግድና የዲፕሎማሲ ማዕከል መሆኗን ተከትሎ ደፍሮም የሚያወግዛትም ሆነም ማዕቀብ የሚጥልባት ሀገር ዛሬም አልተገኘም። ልክ እስራኤል በመካከለኛው ምስራቅ ከቴህራን እስከ ቤሩት ከኢየሩሳሌም እስከ ጋዛ የምታደርገውን ወታደራዊ ዘመቻ ደፍሮ ያስቀረው ኃይል እንደሌለ ሁሉም አረብ ኤሚሬቶችም ምስራቅ አፍሪካን ሲያተራምሱ ተቆጭ ኃይል ዛሬም የላቸውም። መልካሙን ሁሉ በመመኘት የመንገድ ትንታኔያችን በዚሁ ቋጭን።